ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስር ወሰቡ ለመጋቢት በዛቲ ዕለት አይረፈ ቅዱስ ወጻድቅ አልዓዛር ፍቁረ እግዚእ ኢየሱስ ክርስቶስ ዘአንሥኦ እሙታን መቃብር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያምና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቶ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውንም ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚያነሳውም ድረስ ሙቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃንን ማደሪያቸውንና የኃጥአንን የስቃይ ቦታዎች እንዳይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከአራት ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱን ምክንያት ሰዎች ሁሉ መሞቱን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘችም ምልክት እንድትሆን። ከሃዲዎችም በመቃብር ውስጥ ሕያው እንደነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በሥራው ሁሉ ላይ ችሎታ አለውና ለጌታችንና ለፈጣሪያችን ለመድኃኒታችንም ኢየሱስ ክርስቶስ ከቸር አባቱና ከሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። ሰላም እብል ከሲተ ያፈ በከዊነ አርክ አምላክ ዘተሳተፈ ማኅደረ ኃጥአን ይርአይ ወዘህሩያን ምዕራፈ እስከ ያነስኦ ከመ ወንጌል ተጽፈ። በዛቲ ዕለት አልዓዛር አይረፈ። በዚችም ዕለት አናጉንስጢስ ጤዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ ሀገር ሰው ነው። አላውያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከእነርሱ ጋር ያዙት። ወደ ንጉሥም አቀረቡት። ያን ጊዜም የ15 ዓመት ልጅ ነበር። ንጉሡም በማመጣብህ ስቃይ ተፈተናለህን? ወይስ ለአማልክት ትሰዋለህ? አለው። ቴዎቅሪጦስም እኔስ በክብር ባለቤት ለጌታዬ ለፈጣሪዬ ለኢየሱስ ክርስቶስ እሰዋለሁ አለው። ንጉሡም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ አለው። እርሱም ንጉሥ ወይ መስዋዕቴን እንድታይ ና አለው። ንጉሥም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆሞ ቅዱሱም በጸለየ ጊዜ ንውፅ ውስታ ሆኖ አስቀላጽዮስ የሚሉት አምላካቸው ወድቆ ተሰበረ። ንጉሡም እንደዘበተበት አይቶ አፍንጫውን ቆርጦ አስረው በወህኒ ቤት እንዲያስገቡ ታዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግመው ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ስጋው ከመለያያው እስኪቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚህ ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህ በኋላም አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሬጦስም ግን ከጣዖቶቹ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደ ቀድሞው ራሱ ይዘጋል። በ8ኛውም ቀን ንጉሡ መጣ። ከደጃፍም ሆኖ አየ። አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅሪጦስም ሲዘብትባቸው አገኛቸው። እውነተኛ ቴዎቅሪጦስንም የሆድ ዕቃው
እስኪታይ እንዲሰነጣጥቁ ታዘዘ። ደግሞ ወደ ጨዋታ ቦታ እንዲያስገቡትና በላዩ አንበሶችን እንዲያስገቧቸው አዘዘ። አንበሶቹም ቁስሎቹን ላሱት። ዳግመኛም ሕዋሳቱ እስኪነጣጠል ከሚያጣብቅ ቦታ እንዲያስገቡት መላ አካላቱም ታጥፎ እስኪቆለመም እንዲያሰቃዩ ታዘዘ። በዚህም ተሸብሮ አላሸነፉትም። ንጉሡም ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ ኤሞሬዎስና ሕዝቡ ሁሉ በጸሎት እየተራዱት ቅዱስ ቴዎቅሪጦስንም ተከተሉት። በቅዱሳን ሰላምታን ተሳልመውት ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆረጠው። ምስክርነቱንም ፈጸመ። አማላጅነቱን በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለቴዎቅሪጦስ አመተ ቀስፋ ባለ እስከ ስጋው ተበጽለ እለርእይዋን ከሩ እንተ ተውበቶ ኃይለ ሰበቀብ አጽየ ምነቁስሉ ፈልፈለ ለአፈ ኩሉ ዘይጼን ኮለ። በዚችም ቀን ደግሞ የተጋዳዩ ቅዱስ ጊዮርጊስና የሰማዕቱ ተላሶስ የኤጲስቆጶስ ዮሴፍ መታሰቢያቸው እና የሊቀ ካህናት ኒቆር የስርጋው ፍልሰት ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጊዮርጊስ ወለተላስስ ዳግማዊ ወኤጲስቆጶስ ዮሴፍ ዘመርኤተ ክርስቶስ ኖላዊ ጸዋይ ኩክሙ ትርድኡኒ አስገርተ አርዌን አዊ ወተፈውሱኒ በጸሎትክሙ ማህያዊ እስመ ቀሳውስተ ይጼው ዘይደዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ዛቅረብኩ ማሕሌታ ዘኪርያ ይላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ የመጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ወሬ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለ ቅዱስ እስጢፋኖስ ቀዳሜ ሰማዕት ወርእሶሙ ለዲያቆናት ዘተጋደለ አብየ ገድለ ወኮነ ሰምአ በእንተ ስሙ ለእግዚእነ ኢየሱስ ክርስቶስ በቅድመ ኩሎሙ አይሁድ ዘቀሪና ወእስክንድሪያ ወኪልቅልያ ወምድረ ኢስያ ምስለ አግብርቲሁ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ዛሬም ዘወትርም በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑርና በቀሪናና በእስክንድሪያ በኪልቅያ በታናሿ ኢስያ በሚኖሩ ከሮማ አገዛዝ ነጻ በወጡ ሁላቸው አይሁድ ፊት ስለ ጌታችን ስለ ኢየሱስ ክርስቶስ ስም መስክሮ ታላቅ ተጋድሎን የተጋደለ ንዑድ ክቡር ገባሬ ተአምር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሁላቸው ቅዱሳን ሐዋርያት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ታላቅ ምልክትም ይደረግላችኋል፣ በስሜ የሚያምኑትን ሁሉ ትፈውሳላችሁ፣ ብዙዎችም ይፈውሷችኋል ብሎ እንደነገራቸው የተመረጡ ጻድቃን ሰማዕታት የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስም አምላክ እግዚአብሔር በወዳጆቹ ቅዱሳን አድሮ የሁላቸው ቅዱሳን ወዳጆች ጥላቸው ያረፈባቸው የልብሳቸው ዘርፍ የነካቸው ድውያን ህሙማን ሁሉ የፈወሳቸውና ከዚህ አስቀድሞ ያልታየና ያልተሰማ ድንቅ ነገር በንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ መካነ ጸበል ተደረገ። ስለዚህም ሰማዕት ጻድቅ ንዑድ ክቡር እስጢፋኖስ በአማላጅነቱ ለሚታመኑ ክርስቲያን ታላቅ ነገርን አድርጓል። ይኸውም ከቀናት በአንዲት ዕለት ከአሕዛብ ወገን የሆነ አንድ ሰው የክርስቲያን አምላካቸው ምን ያደርግልኛል? ክርስቲያን ወደሚኖሩባት የጸበል ስፍራ ብገባስ መግባቴን ያውቅ ዘንድ ማን ይቻለዋል ብሎ እግዚአብሔርን ይፈታተን ዘንድ በልቡ አሰበ። ይህንንም ብሎ ክርስቲያን መስሎ ወደ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት እስጢፋኖስ መካነ ጸበል በድፍረት ገባ። ይህ ደፋር ሰውዬ ወደ ጸበሉ ገባ። በገባም ጊዜ ድንገት ያፈራግጠው ወደ ታችና ወደ ላይ ያንከባለው ጀመር። በታላቅ ቃልም የክርስቲያን ወዳጅ ቅዱስ እስጢፋኖስ ሆይ እባክህ ዘንልኝ፣ እንደዚህ መድፈርን እንዳልደግምም በአምላክህ በእግዚአብሔር ስም እምላለሁ። እንግዲህ ክርስቲያን እሆን ዘንድ እጠመቃለሁ እያለ በታላቅ ቃል ይጮህ ጀመር። ካህናቱም ይነግራቸው ዘንድ ግድ አሉት። እነርሱም
ቀይ ሰው ተገልጾ በምድር ላይ ጥሎ እንደገሰጸው ነገራቸው። እንግዲህስ ሳልጠመቅ ያሳለፉትን ያለፈ ዘመኔ ይበቃኛል አላቸው። የቀዳሜ ሰማዕት ቅዱስ እስጢፋኖስ ታላቅ ደብር እሊያ ካህናት ከቅዱስ ወንጌል የተገኘ ትምህርት ክርስትና አስተምረው በአብና በወልድ በመንፈስ ቅዱስም አጠመቁት። ጽኑ ክርስቲያንም ሆኑ። ቅድስት ቤተ ክርስቲያን ማገልገል ጀመረ። የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አንተ ግን ሕይወት የሚገኝበትን ትምህርት በሚገባው ተናገር። አንተ ግን ሕይወት የሚገኝበትን ትምህርት በሚገባ ተናገር ብሎ ቅዱስ ጳውሎስ ለልጁ ለቲቶ ለወጣቱ ልክ ፊሊሞናን፣ ጢሞቴዎስን ልጆቹን የመንፈስ ቅዱስ ልጆቹን እንደተናገረ እንዳስተማረ እኔ በነገርኩህ እኔ ባሳየሁህ መንገድ እኔ ያጠጣሁህን የወንጌል እኔ እንደተከልኩህ እንደዚሁም ደግሞ እኔ ያጠጣሁህን የወንጌል ቃል ሰምተህ በትክክል እግዚአብሔር እንዳሳደገ ቅድም ሊቁ እንደተናገሩት እግዚአብሔር እንዳሳደገ የሚገባውን ተናገር። የሚገባውን ለመናገር የሚገባውን አቅጣጫ ለማሳየት የሚገባውን መንገድ ለመጠቆም መጀመሪያ መንገዱን፣ አቅጣጫውን፣ ነገሩን ማወቅ ተገቢ ነው። አንደኛው ሰንበት ትምህርት ቤት ላይ ያለው ወጣት ስለ ሥርዓተ ቤተ ክርስቲያን አንድ ነገር ሲያወራ፣ ሌላኛው ሰንበት ትምህርት ቤት ያለው ወጣት ደግሞ ሌላ ባይጋጭ እንኳ የሚለያይ ነገር እንዳይናገር በትክክሉ አንድ አይነት ወጥ የሆነ ትምህርት መማር ጢሞቴዎስን፣ ቲቶን፣ ፊሊሞናን ለመተካት አይነተኛው መንገድ ነውና የዚህ ዘመን ሥርዓተ ትምህርት ቀድሞ የነበረ ነው። ምንም የምንተክለው ምንም የምናዘጋጀው ምንም የምንፈጥረው ነገር የለም። እንደ አባቶቻችን በመንፈስ የመጠቅን የረቀቅን ባንሆንም ከአባቶቻችን የምንከተለው መንገድ ስላሳዩን እንደ ዘመኑ አስተካክሎ እንደ ዘመኑ የሚገባውን አዘጋጅቶ ለጆሮአችን፣ ለልባችን፣ ለአንደበታችን የሚመች አድርጎ ለማቅረብ ካልሆነ በስተቀር የምንሰራው ሥርዓተ ትምህርት ምንም የለም። ግን ደግሞ በሚገባው መንገድ ለመሄድ ትንሽ በመጠኑ መጥኖ ለመስጠት መንገድ ያስፈልጋል። ስለዚህም ከዚህ የተነሳ ብዙ ተደክሞበታል። ብዙ ወጥታችኋል፣ ወርዳችኋል። ብዙ አእምሮ፣ ብዙ ጉልበት፣ ብዙ ዋጋ ተከፍሎበታልና ይሄ በእውነት ለዚህ ዘመን አማራጭ የሌለው ነው። የሚገባውን ለመናገር በሚገባው መንገድ መዘጋጀት ይጠበቅብናል። ዘመኑ የሚጠብቀው የሚጠይቀውን ለመመለስ በዘመኑ አካሄድ ለመሄድ ስርዓት ያስፈልገናል። ከነዚያ መካከል አንዱ ስርዓተ ትምህርት ነው። ስርዓተ ትምህርት ለሕፃናት፣ ስርዓተ ትምህርት ለወጣቶች፣ ስርዓተ ትምህርት ለጎልማሶች፣ ስርዓተ ትምህርት ለአረጋውያን፣ ለሁሉም ያስፈልጋል። ስለዚህ እኛ ሳንሰራ ሌላ ለመስራት መንገዱ የለም። መንገዱን በዚህ አይነት መልኩ ከተራመደን ጉራባይሌ አንሆንም። አንድ አይነት መንገድ አንድ አይነት አቅጣጫ ይኖረናልና ልክ ቲቶ እንደተነገረው የሚገባውን ለሕይወት የሚሆን አንተ ግን ሕይወት የሚሆን ለሚሆነው ትምህርት የሚገባውን ተናገር። ሕይወት የሚገርም ነው። አሁን ሥርዓተ ትምህርት የሥጋን ሕይወት ለማስተካከልና ዕውቀት አውቀን በሥጋ የምንኖርበትን ሥራ ለመስራት ነው በዓለም ያለው ሥርዓተ ትምህርት። የሥርዓተ ትምህርት ምንጭ፣ የሕይወት ምንጭ፣ የሕግ ምንጭ የሆነችው ቅድስት ቤተ ክርስቲያን ግን ዛሬ ለልጆቿ ያዘጋጀችው ይህ እየተገበረችው ያለው ሥርዓተ ትምህርት ነፍስንም ሥጋንም የሚመራ የሚያንጽ ነውና አንተ ግን የሚገባውን ለሕይወት የሚሆነውን ትምህርት በሚገባ ተናገር። በርታ፣ ሰው ሁን ይላል። ሰው መሆን ምን አይነት ነው?
ልጁ ሰሎሞን ሰው አልነበረም ወይ ብለን ያለ እንደሆነ እንደማናችንም ሰው ነው። ነገር ግን አባቱ ዳዊት ይመክረው የነበረው ትርጉም ያለው አስተዋይ የሆነ ዛሬ ላይ ሆኖ ነገን መስራት የሚችል ነገን ማቀድ የሚችል ከትውልዱ ቀድሞ መገመት መራመድ መሮጥ የሚችል ባለራዕይ የሆነ አስተዋይ የሆነ የሚያደርገውን ሁሉ ከእግዚአብሔር በታች በማስተዋል እንዲሰራ ልጁን እያበረታታ ነው ነቢዩ ቅዱስ ዳዊት ልጁን የሚመክረው። ከዛ በላይ ግን በእውነቱ ሰው የሚለው ቃል ብዙውን ጊዜ ቤተ ክርስቲያናችን ትኩረት ሰጥተን ትምህርት አልሰጠንበትም እንጂ ትምህርተ ሰብ ከትምህርተ እግዚአብሔር ቀጥሎ በጣም የረቀቀ የመጠቀ ሰፊ ምስጢር ያሉት ነው። ሰው ትርጉም ያለው ሰው የሚባለው አዳም ነው። አሁን ልጁን እየመከረ ያለው አዳም ሁን፣ ማንንም አትሁን፣ ራስን ሁን ብሎ ይመክረዋልና እግዚአብሔር ከፈጠራቸው ስነ ፍጥረታት ሁሉ አሳምሮ አስውቦ በቅዱሳን እጆቹ የሰራው ልዩ ፍጥረት ነው የሰው ልጅ። እግዚአብሔር እያንዳንዱን ስነ ፍጥረት ሲሰራ የመጨረሻ ላይ መልካም ነው የሚል ማህተም አሳርፎበታል። ሰው ላይ ሲደርስ ግን አጀንዳ ይዞ በስላሴነቱ መክሮ ሰውን በራሱ አርአያና አምሳል አሳምሮ በቅዱሳን እጆቹ አበጃጅቶ የሰራው መንግስቱን ለማውረስ የሰራው ለትልቅ ዓላማ ለትልቅ ክብር የፈጠረው ታላቅ ፍጥረት ነው። ይሄ የሰው ልጅ ልዩ ያደርጓል። በሁለተኛ ደረጃ ደግሞ የሰው ልጅ ማለት የእግዚአብሔር ልጅ ደም ዋጋ የተከፈለለት ታላቅ ውድ ፍጥረት ነው። አኮ በዘማስን ብሩር ወርቅ ዘተቤዘወክሙ እሙሰ ዘይበቁ ምግባሬክሙ ዘተመጠኩሙ ማዕበውክሙ አላ በክቡር ደሙ ለክርስቶስ ከመዘበግ ቅዱ ወንጹህ ዘተአምረም ቅድመ ይትፈጠር ዓለም ዋስተራየ በዳህሪ መዋዕል ከወላጆቻችሁ ከወረሳችሁት ከንቱ ኑሮ የተዋጃችሁትና የተገዛችሁት በሚጠፋና በሚለወጥ በቁስ በብር በወርቅ አይደለም እንደ ንጹህ ደም በእግዚአብሔር ልጅ ደም ተዋጅታችኋልና ብሎ ታላቁ የሐዋርያት አለቃ ቅዱስ ጴጥሮስ በመልእክቱ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 ላይ ይነግረናልና ሰው ማለት እጅግ ትርጉም ያለው ፍጥረት ነው። ስለዚህ በእውነቱ ዛሬ ሰው የጠፋበት ዘመን ነው። እግዚአብሔር ሰውን የሚፈልግበት፣ ሀገራችን ኢትዮጵያም ሰውን የምትፈልግበት፣ ቤተክርስቲያናችንም ሰውን የምትፈልግበት ወቅት ላይ ነው ያለ ነው። ምን ማለት ነው? ዛሬ እኛ የተማርን ሰዎች የተወለድነው ከማይጠፋ ለዘላለም በሚኖር በሕያው ቃል የተወለድን ስለሆንን በተለይ ለእናንተ ለወጣቶች ለእናንተ ያለኝ መልእክት ሁላችሁም ሰው እንድትሆኑ ነው። ዛሬ ሁሉም ከሰፈሩ ከመንደሩ ከቀዬው መውጣት አቅቶት በብዙ ነገር ታጥሮ ተተብትቦ በብዙ ደዌ ውስጥ እንዳለ ሁላችንም እናውቃለን። ታላቋ ንግስታችን ንግስት ሳባ የዛሬ 3000 ዓመት በአንደኛ መጽሐፈ ነገሥት ምዕራፍ 10 ላይ እንደተጻፈ በሰፈርና በመንደር ሳትታጠር ያ በመካከለኛ ምስራቅ የገነነው የጥበብ ሰው ሰሎሞን ለመሆኑ ማን ነው እስኪ ልየው ልፈትነው ብላ ለልመና ሳይሆን ለቅልውጥ ሳይሆን ከ120 በቅሎ በላይ ወርቅ ጭና ሽቱ ጭና ለቤተ መቅደስ ከማበርከቷን በተጨማሪ ይህን ረጅም ጉዞ አድርጋ ከሰሎሞን ጋራ ተወዳጅታ ተዛምዳ ዓለም አቀፍ ያደረገችን ታላቅ ንግስታችን ነችና ስለዚህ ሁላችንም ዛሬ ከሰፈርና ከመንደር ለመውጣት የምንቆርጥበት ለዚህ ታላቅ ሰማዕትነት የምንዘጋጅበት ወቅት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 13 ላይ ወይዜኒ ንጻሐ በአፋም ትዕይንት እንዘርጸውር ትይርቶ እስማኮ ዘ ሀገር ዘይነብር አላንተ ተመስል መንግስተ ነሐስስ ይላል። እንግዲህ የጌታችን የአምላካችን ኢየሱስ ክርስቶስ ነውሩን መከራ መስቀሉን ተሸክመን ከሰፈርና ከመንደር እንውጣ፣ በዚህ ሀገር የምትቀር ዓለም የለችምና ከሰማይ የምትመጣዋን ታላቋን አዲስ ዓለም ከገቡ መውጣት ካገኙ ማጣት ከቆሙ መውደቅ ከቀረቡ መራቅ የሌለባት ሕፅነ እግዚአብሔርን እንወርሳለንና ይላል። ባጭሩ እንደምታውቁት ሰው ትርጉም ያለው ሰው ነው። ሰው ከአባት ዘር ከእናት ደም ተከፍሎ እስከ 40 ቀን ባለው ጊዜ ከጭራ በቀጠነ መጠን ከዛ በታች ቀጥኖ በ40 ቀኑ እግዚአብሔር ያንን ደም አርግቶ አጥንት ሰክቶ ቁርበት አልብሶ በጅማት አስሮ አካል ዘያክል ሰጥቶ ፍጹም ሰው ያደርገዋል። ስለዚህ የኛ ማንነት የኛ የ40 ቀን እድላችን ሰው መሆናችን ነው፣ ሌላ ነገር አይደለም።
እግዚአብሔር ወልድ ክርስቶስ መልአክ አልሆነም፣ ብርቅዬ የዱር አራዊቶችን አልሆነም፣ አዕዋፍን አልሆነም፣ እጽዋትን አልሆነም፣ የሆነው ሰው ነው። ስለዚህ የሰው ልጅ ከ40 ቀን ጀምሮ እስከሚወለድበት እስከ 9 ወር ከ5 ቀን ከዛም አልፎ ደግሞ እስከ 4 እና እስከ 5 ዓመት ጎሳ የለውም፣ ቋንቋ የለውም፣ ብሔር የለውም፣ ዘር የለውም፣ ሀገር የለውም። ፍጹም ሰው ፍጹም አዳም ነው። ከዛም በኋላ ብዙ ሰዎችን ከሰዎች የሚለዩ ብዙ አጥሮች ይመጣሉ። ምን ይመጣል? ከዛም በኋላ ቋንቋ ይመጣል፣ ጎሳ ይመጣል፣ ሃይማኖት ይመጣል፣ ብሔር ይመጣል፣ ሰፈር ይመጣል፣ መንደር ይመጣል። እነዚህ እስከምንሞትበት ድረስ ሰዎች ከሰዎች የሚለዩን ወደ አንድ ጎራ የሚከቱን ከሰው የሚያራርቁን አጥሮች ወይንም ግንቦች ናቸውና በመጽሐፍ ቅዱስ አነጋገር ከ4 እና ከ5 ዓመት በኋላ እስክንሞትበት ድረስ ያሉ ነገሮች ሰዋዊ ይባላሉ። እስኪ ሁላችሁም ከኔ ጋር በሉ፣ ሰዋዊ በሉ እስኪ። ሰዋዊ ሰዋዊ ማለት ጥላ ማለት ነው። ጥላ እዚህ ዓለም ተጀምሮ እዚህ ዓለም የሚሞት የሚያከትም ማለት ነው። ሰብእና ወይንም ሰብአዊነት ደግሞ ከማይጸና ዓለም ጀምሮ እስክንሞት ድረስ የሚቀጥል እስከ መቃብር ከኛ ጋር የሚኖር በሰማም የሚቀጥል የእግዚአብሔር እጅ ያረፈበት ትልቅ ጸጋ ትልቅ በረከት ነውና ሁላችንም ዛሬ ከሰዋዊነት ከጥላ ርቀን ፊደል የቆጠርን የተማርን ሰዎች ሁሉም ወገኖቻችን ወንድሞቻችን ናቸውና እኛ ከተለወጥን ሌሎችንም ለመለወጥ ጥረት እናደርጋለንና ስለዚህ ዛሬ እኔን ጨምሮ እናንተ ሁላችንም ከሰዋዊ ሰውን ከሰው ከሚለዩ ጥላ ከሆኑ ኃላፊ ጠፊ ከሆኑ ነገሮች ተለይተን የመጀመሪያ ሰው አዳም ሆነን ኖረን አዳም ሆነን እንድንሞት የእግዚአብሔር ቅዱስ ፈቃዱ ይሁን። የትኛውም በዓለማችን ላይ የምንገለገልባቸው የምንናገርባቸው ቋንቋዎች ሰዋዊ ናቸው፣ ጥላ ናቸው፣ ከኛ በታች ናቸው፣ ከኛ በላይ አይደሉም። እኛ ከቋንቋ በላይ ከዘር በላይ ከብሔር በላይ ከሰፈርና ከመንደር በላይ እግዚአብሔር ውድ ዋጋ የከፈለልን ሰዎችንና ሰማነውን በልቡናችን ይጻፍብን። ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰላም ቀን ያውለን። ለዓለም ሕዝብ ሁሉ ምሕረት ቸርነት ያወርድልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረት በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን